ሲስተም የገነት ቁልፍ ናት ብለናል። ሰላም ጤና ይስጥልን ውድ አብራሪ ሚዲያ ቤተሰቦች እንደምን ሰነበታችሁ? እነሆ በባለፈው ክፍል አንድ ቪዲዮአችን እንዳየነው ሲስተም ወይም ስርዓት በግለሰብና በቢዝነስ ህይወት ላይ ምን አይነት ጠቀሜታዎችን እንደሚሰጥና እንዲሁም ደግሞ በአንድ ሲስተም ወይም ስርዓት ውስጥ መካተት ስለሚገባቸው መሰረታዊ ጉዳዮች አንስተን ለማየት ሞክረናል። ዛሬ ክፍል ሁለትን እንግዲህ ሲስተምን በግለሰብ ህይወትም ሆነ በቢዝነስ ባህል ውስጥ እንዴት አድርገን መገንባት እንደምንችል ቀጥለን እንመለከታለን ማለት ነው። ለአብራሪ ሚዲያ አዲስ የሆናችሁ አብራሪ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በተከታታይ በፐርሰናል ዲቨሎፕመንት ወይም በግል ስብዕና እድገት ላይ የምንለቃቸው ቪዲዮዎችን በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቱን ተጫኑ። በቪዲዮዎች ላይ ለሚኖራችሁ አስተያየትና እንዲሁም በቀጣይ ቪዲዮ ብሰራበት የምትሉትን ሐሳብ ደግሞ በኮሜንት መስጫው ላይ አስቀምጡልን። መልካም ቆይታ። በጣም ጥሩ። እንግዲህ ዛሬ በግለሰብ ህይወትና በቢዝነስ ህይወት ላይ ሲስተምን ወይም ስርዓትን እንዴት አድርገን እንዘረጋለን የሚለውን ነው የምናየው። በመጀመሪያ ደረጃ በግለሰብ ህይወት ሲስተም ለመዘርጋት የምንከተላቸውን ሂደቶች እንመልከት። እንግዲህ የመጀመሪያው ነገር ምንድነው? ፍላጎትን ማወቅና መለየት ነው። አንድ የግለሰብ ህይወት በሲስተም ወይም በስርዓት ይመራ ስንል ሙሉ የግለሰቡን ህይወት ልናደርግ እንችላለን፣ ወይም ደግሞ በግለሰቡ ህይወት የተወሰነ ክፍል ላይ ለምሳሌ በገንዘብ አቅም ማሳደግ ላይ ሊሆን ይችላል፣ በቤተሰባዊ ግንኙነት ሊሆን ይችላል፣ ወይም ይሄ በጋብቻ ውስጥ በፍቅር ህይወት ውስጥ ያሉ የግንኙነት መስመሮችን ለማስተካከል ሊሆን ይችላል። እንዲሁም ደግሞ በጤንነት ጉዳይ ሊሆን ይችላል፣ በስፖርታዊ እንቅስቃሴዎች ጉዳይ ሊሆን ይችላል፣ በሙያዊ እድገት ሊሆን ይችላል። ለምሳሌ እነዚህን የህይወት ክፍሎች በእያንዳንዳቸው በስርዓት ልንመራቸው እንችላለን ማለት ነው። ስለዚህ ከነዚህ የህይወታችን ክፍሎች ውስጥ የትኛው ነው ሞር ስርዓት ተከትለን ብንመራው ውጤታማ የሚያደርገን ህይወታችንን በተሻለ መንገድ የሚያስኬድልን የሚለውን መለየት ያስፈልጋል። ምንን በስርዓት እንምራ፣ የየትኛውን የህይወታችን ክፍል ነው በስርዓት መምራት ሞር ግድ የሚለን የሚለውን ነገር መለየት ያስፈልጋል። ከዚሁ ጋር በተያያዘ ይህንን ስርዓት በህይወታችን ላይ ስንዘረጋ ደግሞ ዓላማውንም በዛው ማወቅ ያስፈልጋል። ለምሳሌ የገንዘብ አቅማችን ለማሳደግ ካልን የኢንቨስትመንት ገንዘብ ለማጠራቀም ነው ወይስ ኢንቨስትመንት ላይ ለመግባት ነው ወይስ ደግሞ ሴቪንጋችን ለማሳደግ ነው ወይስ ደግሞ እዳችንን ለመክፈል ነው? የዛ የሲስተሙ ዝርጋታ ዓላማ በግልጽ መታወቅ አለበት ማለት ነው። ስለዚህ የመጀመሪያው ነገር የትኛውን የህይወታችን ክፍል በስርዓት እንምራ፣ የትኛው የህይወታችን ክፍል ላይ ሲስተምን ዘርጋ የሚለውን ማወቅ ያስፈልጋል ማለት ነው። ሁለተኛው ሂደት በግለሰብ ህይወት ላይ ስርዓትን ለመዘርጋት የትግበራ መሳሪያዎችን መለየት ወይም መምረጥ ነው። ይህም ስንል ምንድነው? እዛ የግለሰብ ህይወታችን ክፍል ላይ ለምንዘረጋው ስርዓት የሚያግዙን ቱሎች ወይም መሳሪያዎች ምን ናቸው ነው። ለምሳሌ ስፕሪድሺት ሊሆን ይችላል፣ ኤክሴል፣ ወርድ ሊሆን ይችላል፣ ወይም ደግሞ ፕላነር ሊሆን ይችላል። ስለዚህ እነዚህን አይነት ቱሎች መምረጥ ያስፈልጋል። ቅደም ተከተሉስ እንዴት ነው? በእነዛ ቱሎች አማካኝነት ለምሳሌ ኤክሴል ስፕሪድሺት የምንጠቀም ከሆነ እዳ ለመክፈል ለምሳሌ ፋይናንስ አቅማችን ላይ የምንሰራ ከሆነ ያን ኤክሴል ስፕሪድሺት ግለሰባዊ የሂሳብ መግለጫ ልናዘጋጅበት እንችላለን፣ የገቢና ወጪ መግለጫ ልናዘጋጅበት እንችላለን፣ የሀብትና ዕዳ መግለጫ ልናዘጋጅበት እንችላለን፣ የካሽ ፍሎ ስቴትመንት ልናዘጋጅበት እንችላለን። ስለዚህ የምንመርጣቸውን ቱሎች ለዛ ለመረጥ ነው የህይወታችን ክፍልና ለምንዘረጋው ስርዓት ማች የሚያደርጉ የመተግበሪያ መሳሪያዎችን መርጦ እነዛን ስራ ላይ መዋል ይጠይቃል ማለት ነው። ሶስተኛው ግብን መለየት ወይም መወሰን ነው። የምናሳካው ግብ ምን ያክል ነው? በቁጥር መወሰን። ለምሳሌ ዕዳ መቀነስ ካልን ያለብን ዕዳ ምን ያህል ሆኖ ነው? ስንት ገንዘብ ከፍለን ስናጠናቅቅ ነው ዕዳችን አጠናቀቅን የምንለው? ዓላማውን መተርጎም በዝርዝር ማስቀመጥ ይኖርብናል ማለት ነው። ስለዚህ ይህንን ዓላማዎችን በግልጽ ዝርዝር ስናስቀምጥ እነዛን ዓላማዎች አሳካን አላሳካን የሚለውን ለመገምገም እንችላለን ማለት ነው። ሌላኛው የምንፈልገውን በግልጽ ካወቅን ዓላማችንን ቀነ ገደብ ማስቀመጥ ይኖርብናል። አንድ ሲስተም ስንዘረጋ ይሄ ሲስተም ለአንድ ዓመት ነው የሚዘልቀው ካልን አንድ ዓመት ከዛሬ ጀምረን ወደፊት መቁጠር አለብን። ከዛ በዚህ ጊዜ ይህንን ያክል ዕዳችንን መቀነስ አለብን ብለን ማስቀመጥ ይኖርብናል። ከዛ ደግሞ ትልልቅ ግቦችን ወደ ትንንሽና ለትግበራ በሚያመቹ ክፍልፋዮች መከፋፈል ያስፈልገናል። ለምሳሌ ያለብን ዕዳ 100 ሺህ ብር ቢሆንና ይህንን 100 ሺህ ብር ዕዳ በአንድ ዓመት ከፍለን እናጠናቅቃለን ብለን ዓላማ ብንይዝ የግድ በየወሩ ወይም በየሳምንቱ መክፈል የሚኖርብን የገንዘብ መጠን ይኖራል ማለት ነው። ስለዚህ እሱን መወሰን ይኖርብናል። በትናንሽ ተግባራት ከለየም በኋላ አራተኛው ስቴፕ የሚሆነው የየቀን
ዝርዝር ተግባራትን ማዘጋጀት ነው። ለምሳሌ በአመት 100 ሺህ ብር ዕዳ ከፍለን ለማጠናቀቅ የግድ ሌሎች ኤክስፔንሶቻችን ወይም ወጪዎቻችን መገደብ አለብን። ሌሎች ኤክስፔንሶቻችን ስንገድብ ደግሞ በቀን ከ10 ብር በላይ አላወጣም ብለን እቅድ ልናስቀምጥ እንችላለን። ዴይሊ ሩቲን ማለት ይሄ ነው። የቀን ወጪያችንን መገደብ፣ በየቀኑ ደግሞ ዕዳ መክፈያ ባዘጋጀነው አካውንት ላይ የተወሰነ ሳንቲም መጨመር ሊሆን ይችላል። ስለዚህ ዴይሊ ሩቲን ማዘጋጀት አራተኛው በግለሰብ ህይወት ላይ ስርዓትን ለመዘርጋት በጣም ወሳኝ ነገር ነው። እንግዲህ ዴይሊ ሩቲንን ስንል እንዴት እናዘጋጃለን የሚለውን ለማየት ዋናውን ዓላማ ያዝንለትን የስርዓቱን ክፍል ኢንኮርፖሬት ያደረገ በውስጡ የያዘ የቀን ተቀን የተግባራት ዝርዝር ማዘጋጀት ማለት ነው። ነገር ግን የቀን ተቀን የተግባራት ዝርዝር ስናዘጋጅ ለምሳሌ ከገንዘብ ህይወት አንጻር አሁን ያልኳችሁን ዕዳ መክፈልን የተመለከተ ዋና ፖይንት ማስገባት አለብን ወይም እዛ ውስጥ ማካተት አለብን ማለት ነው። ከዛ እነዚህ ነገሮች ዝርዝር ተግባራትን ካወጣን በኋላ የቀን የሥራ ህይወታችን፣ የቀን የግል ህይወታችን ለምሳሌ ከቤተሰብ ጋር የምናሳልፈው ሊሆን ይችላል፣ ራሳችን በመጠበቅ የምናሳልፈው ሊሆን ይችላል። ከዛ ደግሞ የእረፍት ጊዜያችንን አመጣጥነን እነዚህን ሶስቱን ባማከለ ሁኔታ እቅድ እናወጣለን፣ ጊዜ እንመድባለን። ዝርዝር ፕላን አወጣን። ከዛ ለየአንዳንዳቸው በቂ ጊዜ እንመድባለን። ለምሳሌ ስፖርታዊ ህይወታችንን ማስተካከል ከሆነ በቀን ምን ያክል ጂም ሄዳለሁ፣ በቀን ምን ያክል እሮጣለሁ፣ በቀን ምን ያክል ፑሻፕ ሰራለሁ ወዘተ ብለን ለዛ ደቂቃዎችን መመደብ ይኖርብናል ማለት ነው። አምስተኛው እንግዲህ ዝርዝር ማዘጋጀት ነው። ይህንን ዝርዝር አራተኛው ላይ እንግዲህ ዝርዝሮችን ለየን፣ ጊዜ መደብንላቸው። ከዛ እነዚህን በቼክሊስት መልኩ ማውጣት ማለት ነው። የለየናቸውን ዝርዝሮች የዴይሊ ሩቲንስ በቼክሊስት መልኩ አውጥተን ስንሰራ ቲክ እያደረግን ራሳችንን ፐርፎርማንሳችንን በየቀኑ መከታተል እንችላለን ማለት ነው። ይህንን ዝርዝር ትራክ ስናደርግ የተግባራትን ዝርዝር ስንመዘግብና የሰራነውና ያልሰራነውን ቲክ በማድረግ ስንለይ በተጠናቀቁ ተግባራት ልክ ራሳችንን ልንሸልም እንችላለን፣ ሪዋርድ ልናደርግ እንችላለን። ለምሳሌ ዛሬ በትክክል የስፖርት እንቅስቃሴያችንን በተቀመጠው ባቀድነው አግባብ ከፈጸምን ራሳችንን የማኪያቶ ልንጋብዝ እንችላለን። ሪፍሬሽ ለማድረግ ወደ ሆነ ቦታ ራሳችንን ልንወስድ እንችላለን ማለት ነው። እንደዚህ የተጠናቀቁ ተግባራትን በተመለከተ በቼክሊስት መከታተል በጣም ወሳኝ ነገር ነው። ሌላኛው ስድስተኛው እንግዲህ ሪቪዥን ነው፣ ወይም ሪቪው ማድረግ በየጊዜው ከዛ አጀስት ማድረግ። ሪቪው ስናደርግ ምንድነው በሳምንት ሊሆን ይችላል፣ በወር ሊሆን ይችላል፣ በ3 ወር ወይም በሩብ ዓመት ሊሆን ይችላል። ምን እናደርጋለን? መደበኛ የሆነ የመገምገሚያ ሰዓትና ጊዜ መመደብ፣ የመገምገሚያ ነጥቦችን ማስቀመጥ፣ ከዛ በዛ ሲስተም ውስጥ ምን እየሰራ ነው፣ ምንስ እየሰራ አይደለም የሚለውን መለየት። ይህንን ከለየም በኋላ የሚሰሩትን አጠናክረን ማስቀጠል፣ ጉድለት ያለባቸውን ደግሞ ማሻሻያ እርምጃ መውሰድ፣ የደከመው ፓርት ላይ ማጠናከሪያ እርምጃ መውሰድ ያስፈልገናል ማለት ነው። ይህን ማስተካከያ ስንወስድ በየጊዜው እየተሻሻለ ይሄዳል የሲስተማችን አቅም ማለት ነው። ከዛ ያንን የሲስተም አቅም ደግሞ በህይወታችን ውስጥ ለውጦችን እንድንለማመድ ማድረግ። ለምሳሌ ሲስተም አንዴ ከተዘረጋ በኋላ ለመለወጥ ልንቸገር እንችላለን ካለብን የግል ባህሪ አንጻር። ነገር ግን ህይወታችን ውስጥ በሲስተም የምንመራ ከሆነ ለውጥ ምን ጊዜ የማይቀር ነው። ጠዋት እስከ 3 ሰዓት እንተኛ ከሆነ በሲስተም እንመራ ካልን የመነሻ ጊዜያችንን ወደ 12 ሰዓት ልናሳጥረው እንችላለን። ስለዚህ ከ3 ሰዓት ወደ 12 ሰዓት ለማምጣት ህይወታችንን ቼንጅ አዳፕቴብል ማድረግ ያስፈልገናል ማለት ነው። ሰባተኛውና የመጨረሻው በግለሰብ ህይወት ውስጥ ሲስተምን የምንዘረጋበት ሂደት ኮንሲስተንት ሆኖ መዝለቅ ነው። ኮንሲስተንት ሆኖ መዝለቅ እንግዲህ እንደሚባለው ኮንሲስተንሲ ኢዝ ዘ ፋዘር ኦፍ ሰክሰስ ይባላል። ድግግሞሽ ወይም ደግሞ ማስቀጠል የስኬት አባት ነው የሚለው ነገር በጣም የታወቀ አባባል ነው። ይህ አባባል ምን ለማለት ነው? ምንጊዜም በቀን ተቀን ድግግሞሽ ላይ ማተኮርና ተከታታይነት ያለው ተግባር መውሰድ አንድን ሲስተም ውጤታማ ከሚያደርጉት ነገሮች በጣም ወሳኙ ነገር ነው። የትኛውም የሲስተም አይነት ቢሆን ማለት ነው፣ በህይወታችን ላይ ቢሆን፣ በቢዝነሳችን ላይ ቢሆን፣ በሌላም ትልልቅ ኮርፖሬሽኖች ውስጥ የሚከተሉት ሲስተም ድግግሞሽ ነው። እዚህ ጋር ገንዘብ ተቀባያለች፣ እዛ ለገንዘብ ያዥ ታስተላልፋለች፣ ገንዘብ ያዥ ወስዶ ባንክ ያስገባል። ባንክ ላይ ያለው አካውንት ወደ ተለያዩ ኢንቨስትመንቶች ወይም ወደ ተለያዩ የሥራ ዘርፎች ይከፋፈላል። ይሄ ነው ሲስተም። ዴይሊ ነገር ነው የሚደጋገመው። ትልልቅ ኮርፖሬሽኖች ላይ ብናይ ማለት ነው። ሽያጭ ክፍሉ እዛ ሽያጭ ይፈጽማል፣ እዚህ ጋር ገንዘቡ ገቢ ይሆናል። ከዛ ደግሞ ተመልሶ ገንዘቡ ደግሞ ለግዢ ይውላል፣ ምርት ላይም ከሆነ ይሄ ስርዓት ነው። ድግግሞሽን ስንከተል ስርዓቱ ነው በራሱ ድርጅታችን ወይም ህይወታችን ወደ ተሻለ መንገድ የሚያመጣው። ስለዚህ ድግግሞሽ ላይ አተኩሮ ማቀድ ወሳኙ ነገር ነው። እንግዲህ ይሄ ድግግሞሽ ደግሞ እያደረ እየዋለ ኮንሲስተንሲ ላይ ሲቀጥል አንድን ስርዓት ህይወታችን ሁለተኛ ተፈጥሮ ማድረግ እንችላለን። እንዴት ነው ሁለተኛ ተፈጥሮ? ልክ በተፈጥሯችን
እንተኛለን፣ እንነሳለን፣ እንበላለን፣ እንሰራለን፣ ተመልሰን እናርፋለን፣ አሁንም እንነሳለን። ይሄ ድግግሞሽ እንደማይቋረጠው ሁሉ ሌላ የህይወታችን ክፍል ላይም ስርዓት ስንዘረጋ እንደዚሁ አይነት ሁለተኛ የሆነ ተፈጥሯዊ ድግግሞሽን እንፈጥራለን፣ እንገነባለን። ለዛ ነው ሰዎች በድግግሞሽ ሀቢታቸውን ቼንጅ የሚያደርጉት፣ ፐርሰናል ላይፋቸው ላይ ትልቅ ለውጥ የሚያመጡት። አትሌቶችን ማየት እንችላለን፣ አርቲስቶችን ማየት እንችላለን። በየቀኑ በልምምድ የሚያመጡት ህይወታቸውን እዛ ውስጥ መርስ በማድረግ ነው፣ እዛ ውስጥ በማስገባት ነው። ይሄኛው ሰባተኛው እና የመጨረሻው ኮንሲስተንሲ ላይ በደንብ መስራት ነው ማለት ነው። መልካም ውድ የአብራሪ ሚዲያ ቤተሰቦች እንግዲህ ሁለተኛው ላይ ደርሰናል። ከዛ በፊት ለአብራሪ ሚዲያ አዲስ የሆናችሁ አብራሪ ሚዲያን ሰብስክራይብ በማድረግ ቤተሰቡ ሁኑ። እንዲሁም በተከታታይ የምንለቃቸው በፐርሰናል ዲቨሎፕመንት እና ፐርሰናል ፋይናንሻል ፍሪደም ላይ ያተኮሩ ቪዲዮዎች በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቱን ተጫኑ። ለዚህ ቪዲዮና በአጠቃላይ ለምሰራቸው ሐሳቦች የሚኖራችሁን አስተያየት ደግሞ በኮሜንት መስጫው ላይ አስቀምጡልኝ። እንቀጥላለን። እሺ፣ ሁለተኛው እንግዲህ በቢዝነስ ውስጥ ስርዓትን እንዴት እንገነባለን የሚለው ነው። በቢዝነስ ውስጥ ስርዓት ወይም ሲስተምን ለመገንባት ከግለሰብ ህይወት ላይ ብዙም የተለየ አይደለም። ነገር ግን የቢዝነስ ካልቸር ላይ ደግሞ አንዳንድ ቢዝነስ ኦሪየንትድ የሆኑ የምናስገባቸው ነገሮች ሊኖሩ ይችላሉ። እስኪ ቀጥለን እንመልከታቸው። የመጀመሪያው የቢዝነሱን ፍላጎት መለየት ነው። ቅድም የግለሰባዊ ፍላጎታችን ነበር የለየ ነው የግለሰብ ህይወት ላይ። እዚህ ላይ ደግሞ የቢዝነሱ የትኛው የቢዝነሳችን ክፍል ነው ስርዓት መገንባት የሚያስፈልገው ወይም ሲስተም የሚሻው የሚለውን ነገር መለየት ነው። ለምሳሌ የሰው ኃይሉ ክፍል ነው፣ የምርት ክፍል ነው፣ የፋይናንስ ክፍል ነው፣ የፕሮጀክት ክፍል ነው፣ የጥናትና ምርምሩ ነው ሲስተም መዘርጋት የሚያስፈልገው የሚለውን ነገር መጀመሪያ እንለያለን በቢዝነስ ውስጥ። ይህንን ከለየም በኋላ ሁለተኛው ሂደት ቅድም ግለሰብ ህይወት ላይም እንዳልነው ራይት ቱሎችን መምረጥ ወይም ደግሞ ትክክለኛ የትግበራ መሳሪያዎችን መምረጥ ነው። በተለይ ቢዝነስ ሲሆን ይህንን በደንብ ኮምፒውተራይዝድም የሆነ ሲስተም ሊሆን ይችላል፣ ኦንላይን ሲስተም ሊሆን ይችላል። በደንብ ትኩረት መስጠት ይኖርብናል። ምክንያቱም ከቢዝነስ ባህሪያችን አንጻር ፊት የሚያደርግ ሲስተም ማለት ቱል መምረጥ በጣም ወሳኝ ነገር ነው። ለቢዝነሳችን ትግበራ የሚያመች ሴልስ ከሆነ ለምሳሌ የምንሰራው ለሴልስ የሚያመቸውን ቱል መምረጥ ያስፈልገናል። የማይሆን ቱል መርጠን ገንዘባችንም ጊዜያችንም ኢነርጂያችንም እዛ ላይ ጨርሰን በኋላ ኪሳራ እንዳይመጣ ቱል አመራረጥ ላይ በነገራችን ላይ በጣም ጥንቃቄ ማድረግ ያስፈልገናል። ትክክለኛውን መሳሪያ እንመርጣለን። ከዛ ለቢዝነሳችን የሚመቸውን ይህንን ደግሞ በወረቀት ነው ማኑዋሊ ነው ወይስ ደግሞ በኮምፒውተራይዝድ ነው ብለን መለየት ያስፈልገናል። የምንመርጠውን ቅድም እንዳልኩት በተለይ ኮርፖሬት ቢዝነሶች ላይ ኮምፒውተራይዝድ ሲስተም በጣም ወሳኝ ነገር ነው። ስለዚህ በወረቀት የሚሰሩ ሲስተሞች ይኖራሉ፣ ማኑዋሊ ማለት ነው። እንዲሁም ደግሞ ኮምፒውተራይዝድ በሆነ ሲስተም የሚሰሩ ሊኖሩ ይችላሉ። ስለዚህ እነሱን መለየት ሊኖርብን ይችላል። ለምሳሌ ለወረቀት ከሆነ እንደዚህ ፕላነርስ፣ ባይንደርስ ሊያስፈልጉን ይችላል። ለምሳሌ አንድን ወርክ ፍሎ ያዙ ባይንደርስ ገዝተን መጠቀም እንችላለን በወረቀት። በኮምፒውተር ከሆነ ደግሞ እንደ ስፕሬድሺት፣ ኤክሴል፣ እንደ ኤሌክትሮኒክ ፕላነርስ ወዘተ ያሉ የሲስተም መተግበሪያ ቱሎችን መጠቀም እንችላለን ማለት ነው። ሶስተኛው ስቴፕ እንግዲህ የቢዝነሱን ዓላማዎች ወይም ጎሎች ማስቀመጥ ነው። የቢዝነሱ ዓላማዎች ወይም ጎሎች ለምሳሌ ትርፍን በ50% ማሳደግ ሊሆን ይችላል። ሽያጭን በ25% ማሳደግ ሊሆን ይችላል። የሰው ኃይል ፐርፎርማንስ ወይም ኤፊሸንሲን በ30% መጨመር ሊሆን ይችላል። እንደዚህ አይነት ጎሎችን ቢዝነስ ኦሪየንትድ የሆኑ ጎሎችን እናስቀምጣለን። የቢዝነሳችን ጎል ወይም ግብ ምንድነው ካልን በኋላ ብሬክዳውን መስራት፣ ቅድም ፐርሰናል ላይፍ ላይም እንዳልነው ማለት ነው። ብሬክዳውን እናደርጋለን ወደ አክሽኔብል ስቴፕስ፣ እነዚህ ለትግበራ በሚያመቹ ለመፈጸም በሚስማሙ እርምጃዎች እንከፋፍላቸዋለን ማለት ነው። ካደረግን በኋላ ሲስተም ስለሆነ ኢንተግሬትድ መሆን አለባቸው። ስለዚህ ጎል ስናስቀምጥ ትልቅ ጎል ከማስቀመጥ ቀጥሎ የሚመጣውና ዋነኛው በቃ መታለፍ የሌለበት ይህንን ካለፍን በተለይ በግለሰብ ህይወታችን ቢሆን ለትግበራ በሚያመች መንገድ ከፋፍለን ያንን ደግሞ አስተሳስረን ፍሰቱን በጠበቀ መልኩ ካላዘጋጀነው ሲስተማችን በአጠቃላይ ፌል አውት ነው የሚያደርግ። በዴይሊ፣ በዊክሊ፣ በመንዝሊ፣ በኳርተርሊ፣ በሴሚያኑዋሊ መከፋፈል ይኖርብናል። አራተኛው እንግዲህ ቅድም በግለሰብ ህይወት ላይ ዴይሊ ሩቲንስን መዘርዘር ወይም ደግሞ ዴይሊ ሩቲንስን ማደራጀት ብለን ነበር። እዚህ ወደ ቢዝነስ ሲመጣ ይሄ ምን ይሆናል? ወደ ስታንዳርድ ኦፕሬቲንግ ፕሮሲጀርስ ይሆናል ወይም ሶፕ የሚል ነገር ይመጣል። ይሄኛው እንግዲህ እንዴት ነው ተግባራዊ የምናደርገው ወይም የተደራጁ የትግበራ ፕሮሲጀሮችን ወይም ቅደም ተከተሎችን ማውጣት ስንል በዶክመንት መለየት።
ቅድም እንዳልኳችሁ በዶክመንት መለየት። ለምሳሌ የሽያጭ መጠናችንን በ50% ለማሳደግ ምን ማድረግ ይኖርብናል? የየቀን እንቅስቃሴያችንን ብለን የየቀኑ 3 የሽያጭ ሰራተኞች ቢኖሩን 3ቱ የሽያጭ ሰራተኞች እንዴት በየቀኑ አክት ያደርጋሉ የሚለውን ሰባብረን ማስቀመጥ። ይሄ ደግሞ ምን ይባላል? በቢዝነስ ተርም ስታንዳርድ ኦፕሬቲንግ ፕሮሲጀር ይባላል ማለት ነው። ምንድነው? መደበኛ የሆነ የትግበራ ህግ ማለት ነው፣ ወይም ደግሞ መመሪያ ልትሉት ትችላላችሁ። ስለዚህ እሱን ካወጣን በኋላ ኮንሲስተንስ በሆነ መንገድ ትግበራውን መከታተል፣ ያም የቢዝነሳችንን ኤፊሽንሲ በጠበቅነው ልክ እንዲመጣ ያደርግልናል። ኮንሲስተንሲውን ጠብቀን 3 ሰራተኞች በሳምንት 3 ቀን ደንበኛ ለማግኘት የሚንቀሳቀሱ ከሆነ ከቢሮ ወጥተው ይህንን ኮንሲስተንሲ ያለምንም መቆራረጥ ማስቀጠል። ስታንዳርድ ኦፕሬቲንግ ፕሮሲጀሩ መሰነካከል የለበትም፣ መደነቃቀፍ የለበትም። ወጥነት ያለው ስራ ስንሰራ ነው ውጤት ማምጣት የሚችለው ለማለት ነው። እሺ እንግዲህ በቢዝነስ ህይወት ውስጥ ሲስተም ስንዘረጋ የመጨረሻው ሂደት የሚሆነው እንግዲህ ሞኒተር እና ኢቫሉዌት ማድረግ ነው፣ ወይም ደግሞ መከታተልና መገምገም ወይም ደግሞ መመዘን። ይህንን ክትትልና ምዘና ስናደርግ ሬጉላር የሆነ የምዘና ጊዜ ማስቀመጥ ያስፈልገናል። ለምሳሌ በወር ከሆነ የምንለቀው ውጤታችንን በወር ያለምንም መቆራረጥ ሞኒተር ማድረግ፣ መገምገም፣ ኢቫሉዌት ማድረግ። ከዛ ይህንን ካደረግን በኋላ ሲስተሙ እየሰራ አይደለም የሚለውን ቅድም ፐርሰናል ላይፍ ላይ እንዳልነው ቢዝነስም ላይ ያ ሲስተም የዘረጋ ነው ሲስተም እየሰራ ነው አይደለም የሚለውን በዚሁ መለየት እንችላለን። ስለዚህ ይህንን ሲስተሙን ከዘረጋን በኋላ በፕሮዳክቲቪቲያችን ወይም በውጤታማነታችን ላይ ያመጣውን ተጽዕኖ ገምግመን አጀስትመንት የሚያስፈልገው ላይ አጀስትመንት መውሰድ፣ ማስተካከያ መውሰድ፣ በዛም ውስጥ ተከታታይ ለውጦች እንዳሉ መረዳት ይኖርብናል። ያ ቢዝነስ ቼንጅ አዳፕቴብል እንዲሆን አጀስትመንቶች ሲኖሩ እንዳይንገጫገጭ፣ ሰራተኛው እንዳያኮርፍ፣ ይህንን ሲስተም በደንብ ውጤታማ ሆኖ እንዲቀጥል፣ የቢዝነስ ፐርፎርማንሳችን ኦፕቲማይዝ እንዲያደርግ፣ ቡም እንዲያደርግ ይህንን የሞኒተሪንግ እና የኢቫሉዌሽን ሲስተሙን በደንብ ስራ ላይ መዋል ይኖርብናል ማለት ነው። መልካም ውድ የአብራሪ ሚዲያ ቤተሰቦች፣ እንግዲህ የግለሰብ ህይወትንና የቢዝነስ ህይወት ላይ በሲስተም እንዴት አድርገን ልንመራ ወይም ልናስተዳድር እንደምንችል የተወሰነ ፍንጭ አግኝታችኋል ብዬ አስባለሁ። እንደ አጠቃላይ ግን እነዚህን ሁለቱን ጨምቀን ስናስቀምጣቸው ግለሰብ ህይወት ላይ 7 ስቴፖችን አይተናል። በቢዝነስ ላይ ደግሞ ሲስተም ለመዘርጋት 5 ስቴፖችን አይተናል። እነዚህን እንደው ጄኔራላይዝ ለማድረግ ያክል ወደ 6 ማምጣት እንችላለን ነው ባለሙያዎች የሚሉት። ወደ 6 ስናመጣው የመጀመሪያው ቅድምም ሁለቱም ላይ ስል እንደነበረው የሲስተም ፍላጎት ያለበትን ክፍል መለየት ነው፣ ከህይወታችንም ከቢዝነሳችንም። ስለዚህ ኒድ አይደንቲፊኬሽን የመጀመሪያው ነው ማለት ነው፣ ፍላጎት መለየት። ሁለተኛው ቱል መምረጥ፣ በሁለቱም ተመሳሳይ የሆነ ሂደት ነው። ቱል እንመርጣለን፣ የትኛው ነው ለዚህ ሲስተም ትግበራ የሚያስፈልገን የሚለውን። ሶስተኛው እንግዲህ ግልጽ የሆነ ጎል ማስቀመጥ ወይም ግብ ማስቀመጥ ነው። አንድ ነገር ግብ አስቀምጠን ካለካ ነው በስተቀር ይሳካ የሚለውን ነገር መለየት መመዘን አንችልም። ስለዚህ ሶስተኛው ሂደት ግብ ማስቀመጥ ነው። አራተኛው እንግዲህ ሩቲን መፍጠር ነው። በግለሰብ ህይወት ላይ ሲስተም ስንዘረጋ ዴይሊ ሩቲን ነው ዲቨሎፕ የምናደርገው። በቢዝነስ ህይወት ላይ ደግሞ ስታንዳርድ ኦፕሬቲንግ ፕሮሲጀርስን እናዘጋጃለን ማለት ነው። አምስተኛው ሬጉላር የሆነ ግምገማ ማካሄድ ነው፣ ሪቪው ማድረግ በየተወሰነ የጊዜ ልዩነት፣ በየወሩ፣ በየ3 ወሩ፣ በየሳምንቱ ሊሆን ይችላል። ስለዚህ ሬጉላር የሆነ ሪቪው ማካሄድ አምስተኛው ስቴፕ ነው። ስድስተኛውና የመጨረሻው እንግዲህ ኮንሲስተንሲውን ማዝለቅ ወይም ማስቀጠል ነው። ኮንሲስተንሲውን ማስቀጠል የመጨረሻው አንድን ሲስተም ስንዘረጋ ውጤታማ እንዲሆን ከሚያደርግልንና በትክክል ሴታፕ እንዲሆን የሚያስችለን ዘዴ ወይም መንገድ ነው ማለት ነው። ስለዚህ በጥቅሉ የሁለቱም ወደ አንድ ስናጋጫቸው እነዚህን 6 ስቴፖች ተከትለን አንድን ሲስተም መሬት ላይ ማውረድ፣ ስራ ማስጀመርና ስራው ውጤታማ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ ለዛሬ ያዝኩላችሁ ይህንን ይመስል ነበረ። እንግዲህ በቀጣይ ጊዜ በሌላ ቪዲዮ እንገናኛለን። ሲስተምን ወይም ስርዓትን በህይወታችሁና ባላችሁ የግል ቢዝነስ ላይም ተግባራዊ በማድረግ ውጤት እንደምታስመዘግቡበት አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ አብራራው አማረ ነበርኩኝ። ሰላም ቆዩ።